በጋብቻ ሂደት ውስጥ ይጠቅማችኋል ብዬ ያሰብኳቸው በተለይ ወደ ትዳር ለመግባት ያሰባችሁ ሰዎች በጣም የሚጠቅማችሁ እኔ የሰራኋቸው እነኚህ 3 ስህተቶች አሉ። ከኔ ስህተት ትማራላችሁ። ወደፊት ጥሩ የትዳር ጅማሮ እንዲሆን ትልቅ ግብዓት ይሆናችኋል ብዬ አምናለሁ። ወደ ቪዲዮ። ትልቁና ዋነኛው ስህተት ይሄ ምን ተብሎ ይነገራል ወይም ይሄ ለምክክር አይቀርብም፣ ይሄ ለንግግር አይቀርብም ብሎ ማሰብ። እኔ ብቻ ላስብ፣ ይሄ ለሷ መነገር የለበትም፣ የትዳር አጋሪህን ባታቀው ችግር የለው፣ ጭንቀቶችም ከሆነ እኔው ብቻ ልጨነቅ፣ እኔው ብቻ ላድርገው የሚሉ ስሜቶች ነበሩ። ንግግር የሚባል ወደሷ ለማቅረብ የሚኬድ ሂደት ምንም የለም። በጣም እጅግ በጣም ትልቅ ስህተት ነው መሆን የሌለበት። ብዙ ነገሮችን ወደ ምክክር ማምጣት፣ ብዙ ነገሮችን ማቅለል፣ ሴት በተለይ ደግሞ ነገሮችን ማቅለል ወይም የማምለጫ መንገድ ኦር የመፍትሄ ሐሳቦችን በማፍለቅ ትታወቃለች። ብዙ ነገሮችን ሼር አለማድረግ ወይም አለማውራት፣ ብቻዬን መያዝ። ድሮ እንደለመድኩት ብቻዬን በምኖርበት ጊዜ ወይም ከትዳር ውጪ በምኖርበት ሂደት የለመድኩትን ትሬንድ ትዳር ውስጥ ማስቀጠል ትልቅ ዋጋ አስከፍሎኛል። መሆንም የሌለበት ትልቅ ስህተት። ንግግር ወይም ምክክር ግዴታ ነው። ይሄ የውዴታ ምናምን ከፈለኩ የምትለው ነገር መሆን የለበት። በትዳር ዓለም ወደ ትዳር ዓለም ስትገባ ምንም ነገር ዲስከስ ማድረግ ግዴታ ነው። ብዙ ነገሮችን ነው የሚያቃልለው። ብዙ ነገሮችን ወደ መፍትሄ እንድታመራ ያደርጋል። ብዙ ጭንቀቶችን ማስወገጃ ነው። ውይይት በጣም ወሳኝ ነው። ሁለተኛውና ዋነኛው ነጥብ ደግሞ እንግዲህ ብዙዎቻችን ወደ ትዳር ስንገባ የምናስበው ልጅ። ወደ ትዳር እንደገባ አንድ ሰው ልጅ ብቻ ማሰብ የለበት። አስቤ ነበር እኔ ማለት ጀስት እንደተጋባን በቃ ወዲያው ልጅ የሚመጣ አይነት ነገር ነው ያሰብኩትና ሙሉ አቴንሽኔን ልጅ ወሰደ። ስለ ልጅ ብቻ ማሰብ ይሄም በጣም ተገቢነት ያልሆነው ነገር ነው። እንዲያውም አሁን ቆይቶ ሳስበው አንድ ሰው ከተጋባ በኋላ በፍቅር በጣም መቆየት አለበት ብዬ አምናለሁ። ሁለቱ ብቻ ደስተኛ መሆን መቻል አለባቸው። ከልጅ ውጪ የሁለቱ የትዳር ህይወት ምን ይመስላል፣ ደስተኛ መሆን አለባቸው ወይ የሚለውን በደንብ ቴስት የሚያደርጉት ከልጅ በፊት ነው ብዬ አምናለሁ። እንደዛ መሆን አለበት። እንዳገባችሁ ስለ ልጅ ብቻ መጨነቅ፣ ስለ ልጅ ብቻ ማሰብ ተገቢነት የለውም። ደስታችሁን ይነጥቃችኋል። ለሚስታችሁ የምትሰጡትን አቴንሽን ይሰርቀዋል። ለባላችሁ የምትሰጡትን አቴንሽን በጣም ይሰርቃል። ከልጅም ውጪ ደስተኛ መሆን እንችላለን ወይ? እኔና እሱ ብቻ ብንኖር ደስተኛ መሆን እንችላለን ነው የሚለውን ቴስት የምታደርጉበት ወርቃማው ጊዜ ስለሆነ ስለ ልጅ ብቻ ባትጨነቁ ብዬ እመክራችኋለሁ። ሁለተኛው ስህተት የሰራሁት ስለ ልጅ ብቻ መጨነቅ ነው። ሶስተኛውና ትልቁ ስህተቴ ደግሞ የራሴን ስሜት ብቻ ማዳመጥ። በቃ ሚስቴ ኦር የትዳር አጋሬ ምንም አይነት ፊሊንግ እንደሌላት መረዳት። እኔ ከፈለኩ ብቻ ነው ሁሉ ነገር የሚሆነው ማለት ከራበኝ መብላት፣ እንደፈለገኝ ውጭ ወጥቼ መግባት፣ የራሴን ስሜት ብቻ ማንጸባረቅ፣ የእሷን ስሜት አለመረዳት ትልቅ ስህተት። በቃ እሷ ምን ይሰማት ይሆን? በዚህ ሰዓት ምን ፊል ታደርግ ይሆን? በዚህን ታይም ምን ይሰማታል የሚለውን ጭራሽ ኮምፕሊትሊ አይምሮ ውስጥ አይገባም። የለም የራሴን ስሜት ብቻ ራሴን ማዳመጥ ብቻ ነበር። ትዳር ደግሞ ለካ እየቆያችሁ ስትሄዱ መረዳት ብቻ ነው ትዳርን የሚያጸናውና የሚያቆየው። በቃ እሷን እኔን መረዳት ብቻ አለቅ፣ እኔ እሷን መረዳት ብቻ አለቅ። እነኚህ 3 ምክረ ሐሳቦች እኔ ጋር ከስተት የተማርኩባቸው እንዲሁም ብዙ ሰዎች ወደ ትዳር ሲገቡ ይሳሳቷቸዋል ብዬ እማምናቸው ናቸው። በእነኚህ ጉዳዮች ሬዲ ሆናችሁ ብትገቡ በጣም ታተርፉበታላችሁ ብዬ አስባለሁ። እዚህ ዩቲዩብ ቻናል ላይ ከመጣችሁ ቁም ነገር ብቻ ፈልጋችኋል ማለት ነው። ሰብስክራይብ ሳታደርጉ በፍጹም እንዳትወጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው